አረ የዛሬው ይለያል። በስመ አብ ወልድ ከዚህ በላይ ምን ደስታ አለ ማለት ነው። እኔ የእውነት ለመናገር ማለት ነው እምቧይ ነው የመጣው። የእውነት አመናችሁም አላመናችሁም ማለት ነው። በቃ እኔ እንጃ። አረ በስመ አብ አንተ ትለያለህ ብሩኬ። ርክርክርክርክር ጌታን ምንም ነገር ሳይበግረው ወጣትነት ብርቅርቅነት ነገር ሳያታልለው የእውነት አንተ በቃ እኔ እንጃ ከኋላቸው ተነስተክ በቃ ኧረ በስመ አብ ወልድ እኔ ምን በቃ ምን አንተ የዘመኑ ወጣት ጀግና እቅድህን አላማክን መሆን የምትፈልገውን ያደረክ ነህ። በቃ በተግባር አሳይተህናል ብሩክ ትችላለህ። በስመ አብ ምን ብዬ እንደምነግር አላውቅም ማለት ነው። እና እሙሽዬ እንኳን አለቀሰች በቃ በደስታ ማለት ነው። እና በስመአብ 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 እና አራት ደስ አይልም። ለካ የመጨረሻ ልጅ ብስል ነው። ሀላፊነት መውሰድ ይወዳል የሚባለው ለካ እውነት ነው። የእውነት ብዙ ጊዜ አሁን ለምሳሌ ሀብትሽ አለ፣ መለኛው አለ። በቃ እሱ ከነሱ በታች ሆኖ በቃ በጣም የሚገርም 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 ማለት ሲጀመር ሁሉም ስርዓት ያላቸው ልጆች ናቸው። የሙሽ ልጆች ማለት ነው። በጣም ነው የሚለዩት የእውነት ለመናገር ማለት ነው። ለምን አንደኛ እናታቸው ናቸው ብቻቸውን ያሳደገቻቸው። ብሩክ ሁሌም የሚያወራው ነገር ነው። እና አሁን ራሱን ወይ እየመጣ ነው የማወራው ማለት ነው። እና እኔ ብዙ እናቶች ያለ አባት ልጃቸውን ሲያሳድጉ በጣም ነው የሚሰማኝ ማለት ነው። እና ብዙ ጊዜ በቃ እሷን ላለማሳፈር አባት የላቸውም ልጅ ላለማባል በቃ የምታደርጉት ነገር የለም አለ አይደለ? ጥሩ ነገር ታደርጋላችሁ በቃ እናታችሁን ታኮራላችሁ እናታችሁን ታሳርፋላችሁ። እና ያን ነገር ደግሞ ብሩክ አድርጎታል። ገባችሁ አይደለ? ምኞቱም እቅዱም እሙሽን ማሳረፍ ነበረ። እግዚአብሔር ይመስገን አሳርፏታል ማለት ነው። እና ከዚህ በላይ ደስታ የለም። ማርያምን ድጋሚ እንኳን ወለድኩህ ነው የምትለው ማለት ነው። እና ስማ ምን እንደምንል አናውቅም። በጣም ደስ የሚለው ማለት ነው። እና በቃ በጣም ደስ ሲል የእውነት ለመናገር ማለት ነው። እኔ ለዛው እሙሽ እንደምመጣ ተናግሬያለሁ። ነገር ግን እሙሽ ምናምን እንደዚህ በእንደዚህ አይነት ቪዲዮ ምናምን ሳይሆን ኖርማል አለ አይደለ ልታስታርቃቸው ምናምን የመጣ ነበር። እና በጣም ቆንጆ ቤት ነው የገዛው። በጣም ስማ ኢቭን ልጆቻቸው እንኳን አስቦ አዘጋጅቶ ነው የገዛውና አንተ በጣም የምትለይ ሰው ነህ። የእውነት የልጅ ብስል ነክ የእውነት በጣም ብዙ ነገር አልክ ብለሃል። ያው ለሀይሚም ገዝቷል። በቃ የሆነ የተግባር ሰው ታውቃላችሁ። ውስጣችሁ እንዳለው ብሩክ ውስጣችሁ መልካም ነገር ያስብ። ለሰው ክፉ አታስቡ፣ ለሰው ተንኮል አታስቡ። ያላችሁ አቅም ገና አዳዲስ የሚመጡ ዩቱበሮችን እያበረታቱ እያሳደጉ ያሉ ወጣቶች ናቸው። እና የሆነ መንገዱን ይሰጣችኋል ለእነዛ ሰዎች መንገዱን ይከፍቱላቸዋል። ከዛ በኋላ እነዛ ሰዎች ደግሞ አሁን በቃ ይከፍቱላቸውና ከዛ ይሰራሉ፣ ያድጋሉ። በጣም ለብዙ ሰው የዩቲዩብ ቻናል የከፈተ ጀግና ነው ብሩኬ ማለት ነው። አሁን የዩቲዩብ ቻናል በጣም በጣም ከባድ ነው። እና ስማ እኔ እንጃ ይሄ መልካምነትህ ነው የእውነት ለመናገር ማለት ነው። እና በጣም ደስ ይላል ማለት ነው። ሲቀጥል ሀይሚ መታ ነበረ። ሀይሚም አለች ጥል ናቸው ከሀይሚ ጋር ነገር ግን በቃ አንድ ላይ የሆነ ተጣልቶ እንኳን እዚህ ነገር ላይ ሀይሚ ያለችበት ኖርማል የራሱ ቻናልም ቢሆን ሀይሚ ያለችበት ለምን እንደሆነ ታውቃላችሁ? ሀይሚ ያለችበት ስላችሁ ሀይሚ እድገቱ ናት። አብረው ነው ያደጉት። ብዙ ነገር የምታውቅ ነገር ናት። እና በስመአብ እኔ እንጃ። ግን በስመአብ እኔ ታድለክ እንዴት አስችሎክ ነው እስካሁን ሳልነግራት ኦልሬዲ ያው ታውቃለች ቤት እንዳለው ምናምን ግን ለእሷ እንደሆነ አታውቅም ማለት ነው። ግን እና በስመአብ አልጠበቀችም። በጣም 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 በቃ ስለ እናቱ ሲያወራ ያሳለፈችበት መንገድ እነሱን ለማሳደግ የወጣችበት ውጣ ውረድ በቃ ገባችሁ አይደለ? እኔ ምን ብዬ እንደምነግራችሁ አላውቅምና በስመአብ እኔ በጣም ነው የተሰማኝ የእውነት ለመናገር ማለት ነው። እና በቃ ከባድ ነው ብቻ ደስ ይላል። የእውነት የደስታ እንባ ታለቅሳላችሁ። እና በጣም ምርጥ አድርጎቱን በርም በቃ ሁሉ ነገር ተገጣጥሞ ትንሽ ነው ፊኒሽንግ የተወሰነ ነው የሚቀረው ማለት ነው። እና ብሩክ ኮርቼብሃለሁ የእውነት ለመናገር ኮርቼብሃለሁ። ቃላት የለኝም ማለት ነው። የበለጠ እንዳከብርህ እንድወድህ ነው ያደረከኝ እውነት ለመናገር ማለት ነው። እና ገና በጣም ካንተ ብዙ ነገር እንጠብቃለን። ብዙ ተስፋ ያለህ ልጅ ነህ። ሀይሚ እንዳለችው
ይከብዳል አለች። እውነት ሁለት ቤት መስራት በጣም ይከብዳል። እዛ አዲስ አበባ ያላችሁ የቤት ኪራይ በስመ አብ እኔ እንጃ ምን እንደምላችሁ አላውቅም። እና ብቻ አሁን ወጣትነት ስትሆኑ ብዙ የሚያምራችሁ ነገሮች አሉ አይደል? ከልብስ ወጪ እንኳን ምናምን ያን ነገር ፍላጎቱን ገድቦ ብዙ ብርቅርቅ ነገሮች ሳይገድበው ቤት መግዛት ቀላል አይደለም። እውነት በሚሊዮን የሚቆጠር ቤት ነው። ስማ ምን እንጃ በጣም ትችላለህ። እግዚአብሔር ይባርክክ፣ እደግ፣ ተመንደግ። የልጅ አዋቂ ነህ እና በቃ አሁን ተታረቁ። ዛሬ ራሱ ስትጨቃጨቁ እንዴት አባታችሁ እንደምታምሩ ማለት ነው። እና ግን በስማ እና እንትና ራሱ ሲመርቅ ኤፍሬም ራሱ ሲመርቅ በቃ ሙሽዬ አሁን እረፊ ብሎሻል፣ የምታፊ ቤት ሰጥቶሻል ምናምን በጣም እውነት በስመ አብ። የቡታጅራ ልጆች ግን በጣም ህብረት ያላቸው ሰዎች፣ ክፋት ተንኮልነት ያሌለባቸው ናቸው። በጣም 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 በስመ አብ ወልድና ክበሩ፣ በቃ ክበሩ። ሁሉም ሰው የራሱን እድገት ፍላጎት የሆነ የሚፈላለጉ ሰዎች የሚበረታቱ ሰዎች ናቸው እና የቡታጅሯችሁ ልጆች ውይ በስመ አብ